የኢራን የአጸፋ እርምጃን በምዕራብ እስያ በመስፋፋት ላይ ይገኛል። በዓለማችን እጅግ ወሳኝ የሆኑ የነዳጅ ንግድ መስመሮች በከፍተኛ ሁኔታ እየተጎዱ ነው። የኔቶ አጋር የሆነችው ቱርክ ከኢራን በተተኮሰ ባላስቲክ ሚሳኤል መመታቷን ገልጻለች። This is the moment a US submarine sunk an Iranian warship off the southern coast of Sri Lanka, according to the United States Department of Defense on Wednesday. Sri Lankan authorities say they've recovered dozens of bodies and rescued more than 30 people. ይህ በአሜሪካና በእስራኤል በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የኔቶ አጋርን ኢላማ ስታደርግ የመጀመሪያው አጋጣሚ ነው። በዚህ ዙሪያ አስተያየት የሰጡት የቱርኩ ባለስልጣን ኢራን የታቀደ ጥቃት አይደለም የፈጸመችው ብለዋል። ስማቸው ያልተጠቀሰ አንድ ባለስልጣን በምስራቅ ሜዲትራሊያን በኔቶ የተመታው የኢራን ባላስቲክ ሚሳኤል ኢላማው በቱርክ እንዳልሆነ ግልጽ ነው ብለዋል። ሚሳኤሉ ቱርክ ውስጥ ምንም አይነት ጉዳት አላደረሰም ሲሉም አክለዋል። ባለስልጣኑ ይህ ግልጽ ነው፣ የኢራን ሚሳኤል የእኛን ግዛት ኢላማ ያደረገ አይደለም፣ በስህተትም የወደቀ ነው ሲሉ ገልጸዋል። ኔቶ በቱርክ የአየር ክልል የተቃጣ ጥቃት ማክሸፉን ቢገልጽም ኢራን ግን እስካሁን የሰጠችው ማብራሪያ የለም። በቀጠናው ክፉኛ ከተጎዱ የአሜሪካ አጋሮች መካከል የተባበሩት አረብ ኤሚሬትስ ትገኝበታለች። ከዓለም የነዳጅ አቅርቦት ውስጥ 1/5 የሚሆነው በኢራንና በኦማን መካከል ባለው የሆርሙዝ ሰርጥ ያልፋል። ኢራን አሁን ይህንን ወሳኝ መተላለፊያ ሙሉ በሙሉ መቆጣጠሯን እየገለጸች ነው። እዚህ ቦታ እሳት ከተነሳ በኋላ መርከቦችን ነዳጅ የመሙላት ሂደት ቀንሷል። ባለስልጣናት እሳቱ የተነሳው በተመታ የታጠቀ ድሮን ስብርባሪ መውደቅ ምክንያት መሆኑን ተናግረዋል። በዚህና በጦርነቱ ዙሪያ ዛሬ ንጋት ላይ መግለጫ የሰጡት የኢራን አብዮታዊ ዘብ ከፍተኛ አመራር የሆርሙዝ ሰርጥ መዘጋቱ ይቀጥላል፣ በጠላቶቻችን ይዞታዎች ላይ የምናደርገውን ጥቃትም አጠናክረን እንቀጥላለን ብለዋል። زندان غیور و سلحشور ملت ایران در نیروهای مسلح کشور در 5مین روز از آغاز جنگ و تجاوز مشترک آمریکایی صهیونی به میهن اسلامی ጠንካራው ኢራን የሚቀጣባትን ጥቃት በአግባቡ የመከተችና የአጸፋ ጥቃቶችን እየሰነዘረች ነው። የሆርሙዝ ሰርጥ ዝግ ሆኖ እንዲቆይም እናደርጋለን። ጥቃቶችንም አጠናክረን የምንቀጥል ይሆናል።